ባለፈው አንድ ዓመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለሕግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ሕፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳችኋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያቡ ጥቂቶች አውቀው ኮንሸስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣